ታሪኩ የሚጀምረው አዳም የተባለ ንብ አርቢን ሰውዬ እያሳየን ነው። አዳም ንቦቹን ልክ እንደ ልጆቹ የሚንከባከባቸው ምርጥ ገበሬ ሲሆን ከዚህ በፊት በነበረ ህይወቱ ግን ምን ይሰራ እንደነበር ማንም ሰው አያውቅም። አዳምን ቀጥራ የምታሰራው ደግሞ ፓርከን የተባለች ሴት ነች። ይቺ ፓርከን የተባለች ሴት ይሄንም ያክል የንብ እርባታ ቦታና የተለያዩ የግብርና መሬቶች ያሏት ሲሆን እነዚህን ሁሉ ግን የምታስተዳድረው ለራሷ ጥቅም ስትል አይደለም። ፓርከን በየቦታው ምንም አጋዥ የሌላቸው ሽማግሌዎችን እንዲሁም ወላጅ የሌላቸው ህፃናቶችን በመርዳት ትታወቃለች። እናም ይህ አዳም የሚሰራበት የንቦች እርባታን ጨምሮ እያንዳንዱ የምታገኛቸውን ገንዘቦች እነዚህን ህፃናትና አረጋውያን ለመርዳት ነው የምታውለው። ይህ በእንዲህ እንዳለ ጋርኔት በሚባል ሰው የሚመራ የሌቦች ቡድን እዚሁ ከተማ ውስጥ እንመለከታለን። የእነዚህ ሌቦች ዋነኛ ስራ የሰዎችን የገንዘብ ማከማቻ አካውንት መዝረፍ ሲሆን ልክ እንደ ባንክ ቤት መረጃ ሰብሳቢ መስሎ በመደወልም የሰዎቹን ፓስወርድ ወስደው ያላቸውን ገንዘብ በሙሉ በመዝረፍ ይታወቃሉ። በሚያሳዝን ሁኔታም በነጋርኔት እጅ ውስጥ የምትወድቀው ተረኛ ተበዳይ ፓርከን ሆና በዛሬው ዕለት ወደ እሷ ጋር ደውለዋል። ወደ ፓርከን ጋር ከመደወላቸው በፊትም ሴትዮዋ እርዳታ ላይ እንደምትሰራ ቀድሞ አጣርተው የደረሱበት ሲሆን የባንክ አካውንቷንም ልክ እርዳታ ሊሰጧት እንደሚፈልጉ በማስመሰል አታለው ተቀብለዋታል። ጋርኔትም ይሄንን አካውንት በእጁ እንዳስገባ ያለምንም ማመንታት ለፓርከን አሁን ላይ አካውንትሽ ውስጥ የሚገኘውን ገንዘብ በሙሉ መውሰድ እንችላለን፣ ኮምፒውተርሽ በእኛ ቁጥጥር መሆኑ እንድታዩ ሲባል ደግሞ አሁን አንቺ ምንም ሳትነኪ በራሱ እንዲቀባዥር ሳደርጎ ትመለከቻለሽ። አሁን እንኳን በዚች ቅስፈት $50,000 በላይ የሚወጣ ገንዘብ ከአካውንትሽ ውስጥ ተወስዷል። በሚያሳዝን ሁኔታ ግን እንደዚህ ትናንሽ ገንዘቦችን እየቀናነስን ካንቺ ጋር ቀኑ ሙሉ መቆየት አንችልም። ብዙ ደንበኞች ስላሉብን ገንዘብሽን በዜሮ አስቀርተናል በማለት ጆሮ ላይ ስልኩን ይዘጉባታል። ፓርከንም እዚህ አካውንት ውስጥ የምታስቀምጠው እያንዳንዱ ገንዘብ ለራሷ ጥቅም ውለው የምታውቀው ገንዘብ አይደለም። ምንም እንኳን ገንዘቦቹን የምታገኛቸው በራሷ እየለፋች ቢሆንም የምታውለው ግን እነዛ ረዳት ለሌላቸው አረጋውያንና ወላጅ አልባ ለሆኑት ህፃናት ነው። በሚያሳዝን ሁኔታ ደግሞ እነዚህ ሃከሮች ያላትን ገንዘብ በሙሉ ወስደው በአካውንቷ ውስጥ $00 አስቀርተውላታል። ታዲያ ፓርከን ይሄን እንደተመለከተች ወደ አእምሮ የመጣባት የነዛ ሰዎች ዕጣ ፈንታ ነው። እኔ በህይወት እያለሁም እነዛ ሁሉ ሰዎች እኔን ተማምነው ሲኖሩ እንዲሰቃዩ አላደርግም በማለት የዛኑ ሰዓት ለራሷ መከላከያነት ተጠቀመው የነበረውን ሽጉጥ በመጠቀም ራሷን ታጠፋለች። ትዕይንቱ ሲቀየር አዳም እንደተለመደው ንቦቹን ተንከባክቦ በእለቱ ያገኘውን ማር ይዞ ወደ ፓርከን ጋር ይመጣል። በጊዜው ደግሞ ከወትሮ በተለየ ሁኔታ ክፍሉ ሙሉ ለሙሉ ጨለማ የነበረ ሲሆን አዳምም ክፍል ውስጥ ገብቶ ፓርከንን እየጣራ በሚፈልጋት ሰዓት ራሷን አጥፍታ በቦታው ላይ ያገኛታል። ይህ በእንዲህ እንዳለ ፓርከን ቬሮና የተባለች ሴት ልጅ አለቻት። ቬሮና መሰራው በኤፍቢአይ ውስጥ ነው። እንዳጋጣሚም ቬሮና ከአዳም እኩል እዛው ክፍል ገብታ የነበረ ሲሆን በጊዜውም እናቷ በጥይት ተመታ እንደሞተች በክፍል ውስጥ አዳም እንደነበር ተመልክታ ያለምንም ማመንታት ገዳዩ እሱ ነው በማለት ሌሎች አባላቶችንም ማስመጥታ አዳም እንዲታሰር አስደርጋለች። አሁን ላይ በዚህ ጉዳይ ላይ ብቸኛ ተጠርጣሪ የሆነው አዳም በፖሊስ ቁጥጥር ስር ገብቷል። ቬሮናም ወደ ቤት ተመልሳ የእናቷን ፓርከን ላፕቶፕ በምትመለከት ሰዓት ከነጋርኔት ጋር የነበራትን ንግግርና አካውንቷ ውስጥም $2 ሚሊዮን በላይ ገንዘብ በቅስፈት እንደተወሰደባት ትመለከታለች። ከዚች ቅስፈት በኋላ ነበር ቬሮና ምናልባትም አዳም እያወራ የሚገኘው ነገር እውነት ሊሆን እንደሚችል ማሰብ የጀመረችው። እናቷ ለነዛ ሰዎች ምን ያህል እንደምትጨነቅ በደንብ ጠንቅቃ ታውቃለች። እናም ገንዘቡን በመታጣ ሰዓት ተስፋ በመቁረጥ ራሷን አጥፍታ ሊሆን ይችላል ብላ በማመን አዳምን ነፃ እንዲወጣ ያደረገችው ሲሆን ለአዳምም በእናቷ ፓርከን ላይ ጋርኔቶች የሰሩባትን ስራ ተናግሯለች። ታዲያ ከዚህ በኋላ ነበር የማር ቆራጩ የአዳም ማንነት ከተደበቀበት መውጣት የጀመረው። አዳም ከዚህ በፊት ከኤፍቢአይ በላይ በጣም የሚፈራ አንድ ድርጅት ውስጥ ይሰራ ነበር። ይህም ሰው በዛ ድርጅት ውስጥ ታዋቂ ወኪል የነበረ ሰው ሲሆን ምንም የማታውቀው አሰሪው ፓርከንም በእንዲህ አይነት ሰዎች ራሷን እንድታጠፋ መሆኑን ባወቀ ሰዓት እነዚህን አረመኔዎች ለመበቀል ቆርጦ የተነሳ ሲሆን ስለ ሰዎቹ መረጃ በማሰባሰብ ጉዳይ ላይ የቀድሞ ባልደረቦቹ መረጃ እንዲሰጡት አድርጓል። ትዕይንቱ ሲቀየር አዳም በስራ ላይ የሚገኙት ባልደረቦቹ የሰጡትን መረጃ በመከተል
ለመከተል እነ ጋርኔት የሚገኙበት ቢሮ ድረስ መጥቷል። በጊዜው ደግሞ ሁለት ሰዎች ወደ እሱ ጋር በመምጣት ይሄ ቦታ ማንም ሰው መግባት የሚችልበት አይደለም፣ የግል ይዞታ ነው በማለት አዳምን መግባት እንደማይችል ይነግሩታል። የዚህን ጊዜም አዳም ይዞት የመጣውን ጋዝ በማስቀመጥ ቦታው የግለሰብ መሆኑን አውቃለሁ፣ ግን ግለሰቡ የሚሰራው ምንም የማያውቁ አረጋውያንና የህፃናቶችን ገንዘብ መዝረፍ ነው። እኔ ደግሞ እዚህ የመጣሁትኝ ለእነዚህ ግለሰቦች ትምህርታቸውን ለመስጠት ነው። እናም ከመንገድ የዞር ብትሉልኝ በማለት ሁለቱንም ጥበቃዎች እዛው ቦታ ላይ ጨርሷቸዋል። በመቀጠል አዳም ሁለቱንም ጀሪካን ጋዞች ይዞ ወደ ውስጥ የገባ ሲሆን በዚህም ሁሉም ሰው ቢዚ መሆኑን ይመለከታል። ቢዚ ሆኑት ደግሞ በስራ አይደለም፣ ያው በዘረፋ ነው። የሰዎችን ካርድ፣ የሰዎችን ገንዘብ፣ የሰዎችን የባንክ አካውንት ማጭበርበራቸውን ተያይዘውት ነበረ። አዳምም አንደኛውን ከደበደበው በኋላ ሙሉ ቢሮውን ጋዝ ማርከፍከፍ የጀመረ ሲሆን የዚህን ጊዜም በቦታው ላይ መሪ ነኝ የሚለው ጋርኔት በቦታው ላይ በመምጣት ሰዎችን እንዲደባደቡት ወደ አዳም ላይ ይልካቸዋል። በምላሹም አዳም የተላኩትን ሰዎች በመደብደብ እነሱ እንደሚያስቡት ተራ ሰው እንዳልሆነ ያሳያቸዋል። ባይሆን አታስቡ፣ ዝም ብዬ አላነዳችሁም። ይህ የምትመለከቱት መሳሪያ አንድ ሰው ጥቃት ደርሶበት ወደ እናንተ ጋር በሚደውል ሰዓት የእሳት ብልጭታ ይፈጥራል። የእሳቱ ብልጭታ ተፈጠረ ማለት ደግሞ ይሄ ሁሉ ቤንዚን ያነዳችኋል ማለት ነው። እንግዲህ ከዚህ በኋላ ያለውን ዕጣ ፈንታችሁን የሚወስነው የዕለት ስራችሁ ነው በማለት እያንዳንዱ ሰራተኞች ዛሬ ካጭበረበሯቸው ሰዎች መካከል ማንም ሰው እንዳይደውል እንዲጸልዩ ይነግራቸዋል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። የሚገርመው ግን በዛሬው ዕለት ብቻ እነዚህ ሰዎች በጣም ብዙ ሰዎችን ስላጭበረበሩ ገንዘባቸው የተወሰደባቸው ሰዎች ደቂቃም ሳይቆይ ወዲያውኑ በመደወላቸው ምክንያት ሙሉ ቢሮው እንዲፈነዳ ሆኗል። ይህ በእንዲህ እንዳለ ጋርኔትን የበላይ ሆኖ የሚመራው የድርጅቱ ባለቤት በመባል የሚታወቀው ደግሞ ድሬክ የተባለ አንድ ቀበጥ ልጅ ነው። ታዲያ ድሬክ በከተማ ውስጥ ካሉት ቢሮዎች መካከል ዋናው ቢሮ መቃጠሉን ተደውሎ የተነገረው ሲሆን ይህንንም ማን እንዳደረገ መልሶ በሚጠይቃቸው ሰዓት ሰዎቹ ማንነቱን እንደማያውቁት ይናገራሉ። በዚህ ሰዓትም ድሬክ ይህንን የሚያደርጉት በእርግጠኝነት ጥቃት የተፈጸመባቸው ሰዎች ናቸው። በቅርብ ቀናቶች ውስጥ ከዘረፋችሁት ሰው በጣም ብዙ ገንዘብ የተወሰደበትን ሰው ለይታችሁ አውጡልኝ፣ በእርግጠኝነት ይሄ ሰው ከዛ የመጣ ነው በማለት ለጋርኔትና ለመሰሎቹ የቤት ስራ ሰጥቷቸዋል። በመቀጠልም ድሬክ ዋልስ የተባለው አባቱ ጋር በመሄድ ከቢሮዎቹ መካከል አንደኛው መቃጠሉን ነግሮት አንዳች ነገር እንዲያደርግለት አባቱን እየጠየቀው ነው። ድሬክ በአባቱ ዋልስ በጣም ይተማመናል። ይህም የሆነበት ምክንያት አባቱ ከዚህ ቀደም ይሰራ የነበረው በኤፍቢአይ ውስጥ ስለሆነና በዛም ባሉ ሰራተኞች ዘንድ አሁንም ድረስ ትልቅ ክብርና ቦታ ስለሚሰጠው ነው። ይህ በእንዲህ እንዳለ እነ ጋርኔት ማጣራቱን ካደረጉ በኋላ በመጨረሻም ብዙ ገንዘብ የወሰዱት ከፓርከር ላይ እንደሆነ ደርሰውበታል። እናም የፓርከር መኖሪያና የእርሻ ቦታ የሆነው ቦታ ላይ በርካታ ነብሰ ገዳዮችን በመላክ በቦታው ላይ የሚገኙትን የንብ ቀፎዎች ማውደም የጀመሩ ሲሆን ወደ ቤት ውስጥም በመግባት ያለውን ዕቃ እየሰባበሩት ነበረ። ታዲያ ይህንን ማድረጋቸውን የሚቀጥሉበት በቦታው ላይ አዳም እስኪመጣ ድረስ ነው። አዳም ልክ ቦታው ላይ እንደደረሰ እነዚህ አደገኛ የተባሉትን ነብሰ ገዳዮች አንድ በአንድ የጠፈጠፋቸው ሲሆን እንዲያው ለወሬ ነጋሪም እንዲተርፍ በማለት ከመካከላቸው አንደኛውን ጣቶቹን ቆራርጦ ለቁታል። ታዲያ ይኸውም ሰው ወዲያውኑ ወደ አለቃው ድሬክ ጋር በመደወል የተጋጩት ከተራ ንብ አርቢ ሰው ጋር ሳይሆን በጣም ከባድ ሰው እንደሆነ ይነግረዋል። ይህ በእንዲህ እንዳለ ከኋላው እየተከተለው የነበረው አዳምም ሰውየው የሚፈልገውን ያህል መረጃ ካስተላለፈለት በኋላ ከመኪናው ጋር በቀበቶ አስሮት ከነመኪናው ገደል ውስጥ ከቶ ገሎታል። በሌላ በኩል አዳም ደግሞ ከድሬክ ጋር እያወሩበትን ስልክ አንስቶ ድሬክም ማናገር የጀመረ ሲሆን በጊዜውም ድሬክ ከማይሆን ሰው ጋር ነው የተነካካው፣ ትሞታለህ እያለ ሲፎክርበት ነበረ። አዳም ደግሞ በምላሹ ማን እንደሚሞት በቅርብ እናያለን፣ እየመጣሁኝ ነው በማለት ይህንን የበቀል ጉዞውን ቀጥሎታል። ይህ በእንዲህ እንዳለ ቬሮና ከኤፍቢአይ አባላቶች ከሰዓታቶች በፊት በእናቷ ቦታ ላይ ኃይለኛ ተኩስ እንደነበርና የተወሰነም የእሳት አደጋ ተነስቶ እንደነበር ይናገራታል። የኤፍቢአይ ወኪሎቹም በአሁኑ ሰዓት እየጠረጠሩት የሚገኘው አዳም
አዳምን ነው። ቬሮና ደግሞ አዳም ተራን ባርቢ እንደሆነና እነሱ እንደሚያስቡት የሆነ ድብቅ ማንነት ያለው ሰው እንዳልሆነ እየተናገረች ነው። ሌሎች ወኪሎችም ቢሆን ቬሮናን ለማሳመን ስለ አዳም በርካታ መረጃዎችን ቢፈልጉም ስለሱ ምንም አይነት ሰነድ ሊገኝ አልቻለም። ይህ በእንዲህ እንዳለ ድሬክ አዳም በስልክ ከዛተበት በኋላ በጣም ፍራቻ ተሰምቶታል። ይህንንም ለአባቱ ዋልስ የነገረው ሲሆን በአሁኑ ግን አባቱ ዋልስ ምንም ሊያደርግለት አልቻለም። ባይሆን በዚህ ጉዳይ ላይ ዳንፎርዝ ታግዛለች በማለት ጉዳዩን ወደ ዳንፎርዝ ቢወስደው የተሻለ እርዳታ እንደሚያገኝም ጠቁሞታል። ዳንፎርዝ ማለት የድሬክ እናት ነች። ከቅርብ ጊዜ በፊትም ደግሞ ለከተማዋ ፕሬዝዳንት ሆና ተመርጣለች። እናም ዳን የልጇን ስጋት እንደሰማች የዚህን ያህል መጨነቅ የለብህም በማለት በምታውቃቸው ሰዎች አማካኝነት ኃይለኛ ነፍሰ ገዳይ ወደ አዳም ላይ ልካበታለች። ይህ በሚሆን ሰዓት አዳም መኪናው ነዳጅ እየሞላ ነበረ። የተላኩት ነፍሰ ገዳዮችም በቦታው ላይ መጥተው እሱን ለማጥቃት ሞክረው የነበረ ሲሆን አዳም ግን እነሱን ለመከላከል ምንም ደቂቃ ሳይፈጅበት የመጣቸውንም ሴት ነፍሰ ገዳይ ሹፌሯንም ደብድቧቸው ነዳጅ ማደያውንም በላያቸው ላይ በማንደድ እዛው ትቷቸው ሄዷል። ትዕይንቱ ሲቀየር ድሬክ ቤት ከአባቱ ጋር ቁጭ ብሎ በነበረ ሰዓት ይህንን አሳዛኝ ዜና ይሰማል። አባትየውም እየተፋለሙ የሚገኙት ተራ ሰው እንዳልሆነ ስለገባው ከየከተማው አሉ የተባሉ አደገኛ ነፍሰ ገዳዮችን አሰባስቦ ያመጣ ሲሆን እነዚህንም ነፍሰ ገዳዮች የሚገሉት አዳምን እንደሆነ ይነግራቸዋል። በጊዜው ይህንን የሰሙት ነፍሰ ገዳዮች እንዴት እኛን የመሰለ ኃይለኛ ሰዎች ለአንድ ሰው ትመለምለናለህ በማለት ዋልስን የሁሉ ሰው ለአንድ ሰው መላኩ ትክክል እንዳልሆነ እየተናገሩት ነበረ። ዋልስም እነሱ እንደሚያስቡት አይነት ተራ ሰው እንዳልሆነና ምናልባት እነሱንም ሊገላቸው እንደሚችል በግልጽነት ይናገራል። ይልቁንም እርስ በርሳችሁ የተጠባበቃችሁ ይህንን ሰው ግደሉት በማለት የአዳምን ፎቶ ሰጥቷቸው በቅርብ ጊዜያት ውስጥ ወደዚህ መምጣቱ እንደማይቀርም ይነግራቸዋል። ይህ በእንዲህ እንዳለ አዳም ልክ እንደተባለው ወደዛ ለመሄድ መሳሪያውን እያዘጋጀ ነበረ። የአሁኑ መዳረሻው ናይን ስታር ነው። በዚህ በናይን ስታር ዩናይትድ ውስጥ ላዩን የሥራ ቦታ ቢያስመስሉትም ውስጡ ግን የሚሰራው ኃይለኛ የማጭበርበር ስራ ነው። ይህ በእንዲህ እንዳለ በናይን ስታር ላይ ኃይለኛ ችግር እየመጣ እንደሆነ የደረሳቸው የኤፍቢአይ አባላቶች ሙሉ ህንፃውን ከበው እየጠበቁት ይገኛል። ታዲያ እነሱ የሚጠብቁት ማን እንደሆነ አላወቁም። አዳም ወዲያውኑ ከመሃላቸው የተገኘ ሲሆን ከወኪሎቹ መካከል አንደኛውን ደብድቦ በመያዝ ሌሎቹ እንዳይተኩሱበት አድርጎ ወደ ውስጥ ገብቷል። አዳም በበኩሉ ከነዚህ የኤፍቢአይ ወኪሎችና ከፖሊሶች ጋር ምንም ችግር የለበትም። የሱ ዋና ዓላማ ያቺን ምስኪን ፓርከንን እንድትሞት ያደረጋት ጋርኔትንና ሌሎቹም በዛ ስር የሚገኙ ሰዎችን መበቀል ነው። ይህንን ለማሳካት ሲባል ደግሞ የግዴታ በመንገዱ የሚገቡበትን ሰዎች ማጽዳት ስላለበት ሰዎቹ የመንግስት አካላት ቢሆኑም የኤፍቢአይ ወኪሎች ቢሆኑም ያለምንም ምሕረት ከመንገዱ ላይ እያጸዳቸው ይገኛል። ይህ እንዲህ እንዳለ ቬሮና ተደውሎላት ወደዛው ወደ ናይን ስታር ህንፃ መጣለች። ታዲያ በቦታው ላይ የነበረ አንደኛው ወኪልም እንደተባለው ሰውየው ተራ ባርቢ አይደለም፣ ከችሎታው መረዳት እንደምችለው ከዚህ በፊት የሆነ ድብቅ ማንነት ነበረው በማለት ለቬሮና አዳም እሷ እንደምታስበው ተራ ማርቆራጭ እንዳልሆነ እያስገነዘባት ነው። ቬሮና ደግሞ ይህንን አታምንም። አዳምን ለረጅም ጊዜ ስለምታውቀው እሱ ተራ ማርቆራጭ ነው በማለት ሌሎች አባላቶቿን አስከትላ ወደ ውስጥ ትገባለች። በጊዜው አዳም ደግሞ በዚህ ስራ ላይ በቀጥታ እጁ የሚገኝበት አንደኛውን ሰው እየደበደበው የነበረ ሲሆን ዋና አለቃቸውም የት እንደሚገኝ ሊያወጣጣው እየሞከረ ነበረ። በሌላ በኩል ቬሮናም ቢሆን በዚሁ ተመሳሳይ ሰዓት አዳም ጋር መታለች። አዳምንም ለማስቆም በመሞከር ሰዓት አዳም ይሄ ሰው ከእናትሽ ግድያ ጋር በቀጥታ እጁ አለበት፣ በዚህ ሰዓት ልታስቆሚኝ አይገባም በማለት ቬሮናን ራሷ እንድታቆም ይነግራታል። በሚያሳዝን ሁኔታ ግን ቬሮና ምንም እንኳን የሰው እናቷን በመግደል እጁ ቢኖርበትም አሁን ያለችበት የሥራ ቦታ ደግሞ ነገሮችን በዝምታ እንድታልፍ ስለማይስችላት አዳምን ለማስቆም ወደሱ ተጠጋዋለች። በጊዜውም አዳም እሱን ሳትይዘው እሷም ሳትጎዳበት ከቦታው ላይ በፍጥነት ማምለጥ ችሏል።
ይህ በእንዲህ እንዳለ ድሬክ የማይወጣው ነገር ውስጥ እንደገባ በመጨረሻም ተረድቷል። እናም ከዚህ በኋላ ልክ እንደ ከዚህ በፊቱ በነፃነት መውጣትና መሽከርከር አይችልም። ይልቁንም በእናቱ በዳን አማካኝነት በርካታ ጥበቃዎች ስለሚደረግላቸው እዚሁ ቤት ውስጥ በፖሊሶች እየተጠበቀ ደህንነቱን አስጠብቆ ለመቆየት ወስኗል። በሌላ በኩል አዳምም ቢሆን ሴትዮዋ ሚኒስተር ነች በማለት የበቀሉን ጉዞ አላቋረጠም። ምንም እንኳን በቦታው ላይ በርካታ ጥበቃዎች እንደሚኖሩ ቢያቅም የራሱን ምርጥ ብልሃት በመጠቀም ከመኪና ስር ተንጠልጥሎ ወደ ውስጥ የገባ ሲሆን በዚህ ሂደት መሃልም አንድም ፖሊስ እሱ ወደ ውስጥ መግባቱን ሊያውቅበት አልቻለም። ይህ በእንዲህ እንዳለ በድሬክና በእናቱ መሃል አለመግባባት ተፈጥሯል። ለጥላቸው ምክንያት የሆነው ደግሞ እናትየው ለሚኒስተርነት እንድትመረጥ ሲል ከዘረፈው ገንዘብ አብዛኛውን በምርጫው ላይ ስላፈሰሰበት የሚገባኝን ያህል ጥበቃ እያገኘው አይደለም፣ ደህንነቴም አልተጠበቀም በሚል ምክንያት ነው። እናም ለእናቱ ይህንን ገንዘብ ባላፈስ ኑሮ እንደማትመረጭ ታውቂዋለሽ በማለት እሷ ማበሳጨቱን ተያይዞታል። ይህ በእንዲህ እንዳለ አዳም ምንም እንኳን ወደ ውስጥ በሚገባ ሰዓት ማንም ሰው ባያየውም ውስጥ ላይ ከገባ በኋላ ግን ጥበቃዎቹ እዚህ እንዳለ ደርሰውበታል። እናም ዙሪያውን ከበውት በጉልበቱ መሬት ላይ እንዲንበረከክ በሚናገሩት ሰዓት ቀድሞውን ወደዚህ ሲገባ በመኪናዎቹ ላይ ፈንጂ አጥምዶ የነበረው አዳም መኪናዎቹን በማፈንዳት በድጋሚ ራሱን የሚያድንበትንና የሚፋለምበትን እድል ፈጥሯል። ይህ በእንዲህ እንዳለ ቀድሞውን እየጨቃጨቁ የነበሩት ድሬክና እናቱ ዳን ድሬክ እንዴት ወደ ውስጥ ሊገባ ቻለ በማለት እናቱን እየጮኸባት የባስ ጭቅጭቃቸው ተባብሷል። እናም ከሚመጣበት ነገር ለማምለጥ ሲል እናቱንም ቢሆን አሳልፎ እንደሚሰጣትም ከራሱ ጋር ተነጋግሮ ራሱን አሳምኗል። ታዲያ ይህ በሚሆን ሰዓት ግን እናትየው የምታውቀው ምንም ነገር የለም። ይህ በእንዲህ እንዳለ አዳም በመንገዱ ላይ የሚገቡበትን ማንኛውንም አካላቶች እያጸዳ በዚህ ነገር ላይ ዋና ተጠያቂ የሆነው ድሬክን ለመበቀል ጉዞውን ቀጥሏል። በጉዞው መሃልም የነ ድሬክ ቤተሰብ የቀኝ እጅ ሆኖ የሚሰራ አንድ ሰው አስቸግሮት የነበረ ሲሆን ምንም እንኳን ቢያዘገየውም ይህም ሰው ከዚህ በቀል ጉዞ ሊያስቆመው አልቻለም። በመጨረሻም ድሬክ እናትና ልጅ ሌሎቹም ሰዎች የሚገኙበት ክፍል ደርሷል። ታዲያም በዚህ ጊዜ እናቱን ቢሆን አሳልፎ በመስጠት ሊያመልጥ ተዘጋጅቶ የነበረው ድሬክ ሽጉጡን በሷ ላይ በመደቀን እገላታለሁኝ በማለት ሌሎቹን እያስፈራራቸው ነበረ። ግን አዳም ይሄንን ከማድረጉ በፊት ግንባሩን ብሎ የገላገለው ሲሆን እሱም በሌሎች ፖሊሶች ከመያዙ በፊት ወዲያውኑ በመስኮት ዘሎ አምልጧል። በጊዜው እሱን ለመያዝ እድል የነበራት ቬሮና ነበረች። ግን ቬሮናም የእናቷን ገዳይ የተበቀለላትን አዳምን አስቆማ በፖሊሶች ለማስያዝ አልደፈረችም። አዳምን በነፃ እንዲሄድ የፈቀደችለት ሲሆን አዳምም ቀድሞ ያዘጋጀውን የዋና ልብሶች በመልበስ በውሃ ውስጥ ሰርጉዶ በመግባት ከቦታው ላይ ማምለጥ ችሏል።